እኔ እስከ ዛሬ ድረስ ውሻ ቤት ውስጥ እንደሚጸዳ ቤት ውስጥ የተሻለ ምግብም ከሆነ ቤት ውስጥ እንደሚበላ ምናምን ነው ማለት። የውሻ የውበት ሳሎን ተብሎ አዲስ አበባ ውስጥ ተከፍቷል። የምር ይኸው ቪዲዮ ሳያልቅ ማለት ነው። ባንዲ ቪዲዮ ሳያልቅ ጫማውን አይታችሁ ሰውየው ነው። አሁን ይሄ ለቀልድ አይደለም፣ ግን የምር ሳሙና ላይ የተሰካ ሰንደል ነው የሚመስለው። ከ3 ወር የትምህርት ቤት ክፍያና መጫወቻ ወገናት እንዴት ናችሁ? ይህ እንደተመልካች ቻናል ነው። ዛሬም በሌላ አዝናኝ ሪአክሽን ቪዲዮ ተመልሼ መጥቻለሁ። እያልኩ ራሴን ማስተዋወቀው ቡሱ ነኝ። በዚህ ቻናል ሁላችንም እንደተመልካች ያለንን አስተያየት ሰሞነኛ አዝናኝና አስተማሪ በሆኑ ቪዲዮዎች እንደተመልካች ያለንን አስተያየት የተጫወትን የምንሰጥበት ቻናል ነው። ሰብስክራይብ በማድረግ በየጊዜው እነዚህን ያልኳቸውን ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬው ቪዲዮ እንግባ። አረን ካሊድ አንተ ኦንላይን ላይ ዕቃ የሚሸጡ እንዳለ አጭበርባሪ ሌባ ናቸው። በልሽ አጭበረበሩሽ እንዴ? ማጭበርበር ቢሉት ማጭበርበር። ይኸውልህ እዚህ ጋር ያለውን ልብስ ማለት ይሄን ኦንላይን ላይ ያዘዝኩት ማለት ከዛ በኋላ ልብሱን አምጥተው ልጅቷን አላስቀሯትም እና አንድ ላይ እሷንም ጨምሮ ያምጡ። ያንተ እኮ እንትን ምኞት በዛ። አሁን ምኞት አይከለከልም ገደብ የለውም ይባላል፣ ግን ያንተ ምኞት ደግሞ በጣም በዛ። ግን ኦርደር ሲደረግ እንደዚህ ልብስ ምናምን ኦርደር ሲደረግ ከነሰው የሚመጣ ቢሆን ማን የለበሰውን ልብስ ነው ኦርደር የምታደርጉት? ኮሜንት ላይ እስቲ ጻፉ። ማን የለበሰውን ልብስ ነው ኦርደር የምታደርጉት? ከነሰው የሚመጣ ከሆነ ማለት ነው። ፊት የሚያበላሸው ፊት ትልቅ የሚያደርገው እሱ እኮ ይሄ ነው። ምን ማለት እንዴ? ይሄ ማንቺ ነሽ እንዴ? አንቺ ለምን ረሮስ ማዘር አንቺ ነሽ እንዴ አላለቻትም? እኔ ልጅቷ ያለ ፊልተር ምንድነው የምትመስለው? አሁን ይሄን ነው ማወቅ የምፈልገው። እንዴ በዚህ ፊልተር አንቺ ነሽ እንዴ ያለችው ልጅቷ ያለ ፊልተር ምን ብትመስል ነው? የምር የዓመቱ ትልቁ ሮስት ማለት ይሄ ነው። በቃ የዓመቱ ትልቁ ሮስት ነው ይሄ። ሀበሻ እና ትርጉሙ። አባቴ እንብላ አፈር ደቼ ብላና በቃኝ በል። የተባረከ ይሁን በል። በአእምሮ ነው የሚሰራው። የተባረከ ይሁን አባቴ ቢ የተባረከ ይሁን ማለት እኮ ከልብ ያለ እሷንማ ብታጎርሰኝ ወረስካት አይስማማ። ይሄ ሁላችንንም ያስማማ ነገር ነው። እያንዳንዳችንን ያስማማ ነገር ነው። እንብላ የሚለውም የውሸቱን ነው። አይ በቃኝ አሁን በልቻለሁ ቤት በልቼ መጣሁ የሚለውም የውሸቱን ነው። ግን ለምን ሁላችንም የውሸታችንን እንደሆነ እያወቅን እንደዚህ ለምን እንባባላለን? ቢቀርስ የምር እኮ እኔ አሁን ስንት ቤት ሄጄ ብላ ተብዬ አሁን በለው ብዬ ስንቴ እያማረኝ የተወኩበት ጊዜ ስንት ነው? How many times they come to me and we have take punch each other together. ይሄ ጥያቄ በዘንድሮ የ8ኛ ክፍል ፈተና ላይ የመጣ ጥያቄ እና በአማርኛ ጎበዝ ነኝ አማርኛ ላይ እተማመናለሁ የምትሉ ሰዎች እስቲ ይህን ጥያቄ ሞክሩ። ጥያቄው እንዲህ ይላል። ተበዳሪ እባክዎትን 1000 ብር ሊያበድሩኝ ይችላል? አበዳሪውም ይላል መች ልትመልስ? ተበዳሪው ብሎ ተበዳሪው ሊሰጠው የሚችለው መልስ በምርጫ አስቀምጠውታል። ኤ ፈጣሪ ሲሰጠኝ፣ ቢ ሎተሪ ሲደርሰኝ፣ ሲ በወሩ መጨረሻ ደሞዝ ሲከፈለኝ፣ ዲ ውርስ ሳገኝ ይላል። መልሱ የትኛው ይመስላችኋል? መልሱ ጋር ቆይ ተመልሰን እንደርሳለን። ግን ሲመስለኝ ይህን ጥያቄ ያወጣው በጣም የሚበደረው ሰው ነው። የሚያበደር ሰው እንደዚህ ሊጽፍ አይችልም፣ ጥያቄው ሊያወጣ አይችልም። ግን አሁን ለ8ኛ ክፍል ተማሪ ምን ያደርጋል? ጥያቄ ምን ያደርጋል ሲሆን ጥያቄው በመሰረቱ ልክ አይደለም። ግን አሁን ወደ መልሶቹ እንምጣሽ። ኤ ፈጣሪ ሲሰጠኝ፣ ቢ ሎተሪ ሲደርሰኝ፣ ሲ በወሩ መጨረሻ ደሞዝ ሲወጣልኝ፣ ዲ ውርስ ሳገኝ ይላል። የኔ መልስ አሁን ከነዚህ መሀል የቱ ነው ሊሆን የሚችለው? ፈጣሪ ሲሰጠኝ። ከየትም ሎተሪም አይደርሰኝም፣ እድሌን አውቀዋለሁ። በወሩ መጨረሻ ደሞዝተኛ አይደለሁም። ሌላ ዲ ምንድነው? ውርስ ሳገኝ። ደህና የምወርሰው ሀብት የለም። ስለዚህ እኔ መልስ ሊሆን የሚችለው ኤ ፈጣሪ ሳገኝ ነው። የእናንተ መልስ ኮሜንት ላይ አስቀምጡ። የምር ይኸው ቪዲዮ ሳያልቅ ማለት ነው። ቪዲዮ ሳያልቅ ጫማውን አይታችሁ ሰውየው ነው። አሁን ይሄ ለቀልድ አይደለም፣ ግን የምር ሳሙና ላይ የተሰካ ሰንደል ነው የሚመስለው። አሁን ቀልዱ ትዝ ብሎኝ ነው። እኔ ቀልድ አይደለም ይሄ፣ ግን ሳሙና ላይ የተሰካ ሰንደል ነው የሚመስለው።
እርግጠኛ ነኝ ቢመዘኑ ጫማው ከሱ በኪሎ ይበልጣል። እርግጠኛ ነኝ። ኧረ ተው አሁን ምንም አንልም። ከአይን ያውጣ ነው የምንለው። ከአይን ያውጣ እንግዲህ ከየትኛው አይን እንደሚያወጣ አናውቅም፣ ግን ከአይን ያውጣ። ስሙኝማ ማለት ነው እኔ የሆነ ነገር ላረግ ስል ለሰው ካወራው አይሳካልኝም በሚባለው ነገር ታምናላችሁ? አሁን ለምሳሌ የሆነ ስራ የሚሆን ምንም የሚሆን ኧረ እኔ ቀድሜ ለሰው ካወራሁት አይሳካልኝም። ይሄ ነገር አባባል ነው፣ የምር ህይወታችሁ ላይ ገጥሟችኋል። አሁን እኔ ማዘር ከድሮ ጀምሮ አሁንም ስራ ላይ ሞኝ የሆነ ነገር ለሰው አታወራ አይሳካል፣ ይበላሻል፣ ባፍ ይጠፋል ምናምን ይባላል። ባፍ ይጠፋል በሚባለው አባባል ትስማማላችሁ አትስማሙም? ምን መሰላችሁ፣ እኔ በትንሹ እስማማለሁ። ብዙ እንደዚህ ለሰው አውርቼ የከሰረብኝ የጠፋብኝ ነገር ባይኖርም ያልተሳካልኝ ነገር ባይኖርም ግን በትንሹ እስማማለሁ። እንግዲህ ይሄን ጥያቄ እሱ የጠየቀውን ጥያቄ ለእናንተ ላስተላልፍ። እውነት ነው በአፍ ይጠፋል የሚባለው ነገር ይሰራል አይሰራም? እስቲ እሱን ነገር ኮመንት ላይ ጻፉ። ከ3 ወር የትምህርት ቤት ክፍያና ከፊ መጫወቻ አረካሽ ወላሂ ፈጽሞ አሁን ገባህል አወቅኩ። እኔ አሁን ስለዚህ ጨዋታ ከዚህ በፊትም የሆነ ቪዲዮ ላይ ብያለሁ። ህፃናትን ቤት አስተምሩ። አሁን ህፃናት መሞላቀቅን የሚማሩበት ሰዓት አይደለም። ስለ ኑሮ ውድነት ደሞዛችሁን ለአስቤዛ የምታወጡትን እያንዳንዱን ገንዘብ ስታስተምሩ እንደዚህ አይነት ብቁ ዜጋ ታገኛላችሁ። ለሀገር ሸክም አይሆን፣ ለቤተሰብ ሸክም አይሆን፣ ለትምህርት ቤት ሸክም አይሆን እና ከዚህ በፊት ብያለሁ ልድገመው ብዬ ነው። ቤት በየቤቶቻችሁ ልጆቻችሁን ደሞዛችሁ ስንት እንደሆነ አስቤዛ፣ ሽንኩርት፣ ጤፍ፣ እያንዳንዱን ነገር ዘይት ስንት እንደሆነ አስተምሯቸውና አትበሉም። በቃ እንደዚህ አሁን ኢቤስ ምናምን ነገር ትሄዱና በቃ የ3 ወር የትምህርት ቤት ክፍያ አፈፍ ነው የምታደርጉት። እንደ ምክር ጣል አድርገው ብዬ ነው። የወንድ ልጅ መከራ ፌል ብቻ። እሺ ከታች የታችኛውን እሺ የኋላውን ባላንስ እኩል አድርግልኝ። እሺ አረ ሌላ ቦታ መሮኝ ነው የመጣሁት። እሺ እቺን ብቻ ከታች ብቻ ስራ ነው ሌላ ቦታ መሮኝ ነው የመጣሁት። ሁሉ ሀሳብ አዎ ግን እኔ ፈልጌው ነው ወልሽ ይሄኛውን ተው ፍሪ ስለማደርገው ነው። እሺ ፂምሽን ትንሽ ልንካልሽ። ፂሙን አትንከው። ፂሙ አይነካ ከታች ብቻ ያለው ከላይ የማይቀነስ ከላይ አይቀነስም። ይሄኛው አይቀነስም። እኔ ያልኩሽን ብቻ ስሪልኝ አባቴ። የተባለውን ስራ ፕሮግራም አለኝ ፎቶ ሹት አለኝ። ለዛ ነው ለምን እንደተፋካ አደረግሽ? አድናቂ አይደልሽ? አንተ የሚቀለኝ ነው እንዴ? ትክክለኛ መልስ የሚቀልህን ነው እንዴ? መላጣ ለማድረግ እኮ ነው ይሁን ሁሉ እንዴ? ለምንድን ነው ግን አሁን በጣም እውነት ገልጾታል ብዬ አስባለሁ። የወንዶችን መከራ ገልጾታል። ምንላችሁን አድርጎ እኔ በእርግጥ እንደምታዩት ፀጉሬን ከተቆረጥኩ ረዥም ጊዜ አልሆኝም፣ ግን ከዚህ በፊት ባጋጠሙኝ እንትን የምትባሉትን አታረጉ። እናንተ የተመቻችሁን ነው የምታረጉት። እና ይሄ በጣም ድምፅ ይሆነናል። ቴንኪው፣ እናመሰግናለን። የወንዶች አባል እጅግ አድርገን እናመሰግናለን። የሀብታም ልጅ ዳር ከጓደኞቼ ጋር ልንወጣ ነበር ልንገርህ ብዬ። እሺ እኔ ልጅ የት ልትሄዱ ነው ግን? እዚሁ አካባቢ ነን፣ ጧት እመጣለሁ። እና በቂ ብር ይዛል? ይዣለሁ። ፈለገ ሹፌሩ አብሮ ይምጣ። አንተ ልጅ ጠጥተህ ድራይቭ እንዳታደርግ። ኧረ እንዴ ኧረ አንጠጣም፣ ችግር የለውም እመጣለሁ በቃ ጧት። እሺ ያለበትን አፕዴት አለ። እሺ አባዬ ልወጣ ነው። አንተ ልጅ ከምረህ ነው አይደል? ምን ነው? ተመስገን ጠዋት ነበር እኮ ሸክሜን አቅልልልኝ ብዬ ጸለይኩትኝ። እንዴ ሻንጣ ሳትይዝ ነው እንደምትወጣው ደግሞ? የምን ሻንጣ? ኧረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረጉጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ አንተ ልጅ? እውነቱን ንገር። ኧረ አዎ እመለሳለሁ። እና ለምን አባ ነው የምንነግረኝ? ለምንድን ነው የምንነግረኝ? ምን ያደርግልኛል? በቃ የኪስ ገንዘብ ፈልግ። ምን እስኪ ድገም ሪዮ። የኪስ ገንዘብ አንተ ልጅ ይኸውልህ አዶናይ ነው ማረ ይኸውልህ እመታሃለሁ። ጥፋት ኧረ ምንድን ነው? ዞር በል እኮ ነው የምልህ። አዶናይ ሲል ነው እኔ ስታክ ያደረኩት። አዶናይ ሲል ስታክ አደረጋለሁ። ይኸውልሽ የእኔ ፍቅር ያላንቺ መኖር እንደማልችልና ምን ያህል እንደምወድሽ ታውቂያለሽ ግን አይደል? አውቃለሁ። እኔም በጣም ነው የምወደው። ያላችሁን አምጡ። ይኸውልህ እኔ ወንድም 5 ሳንቲም እኛ የለንም። እኔም ሁሉ ነገሬ፣ ዓለሜ፣ ፍቅሬ፣ ህይወቴ፣ ገንዘቤ፣ ንብረቴ የምላት እሷ ነች። እሷም ዘረ ነች። ሄሎ አባዬ እንዴት ነህ? ይቅርታ ማን ልበል? ማን ነህ? ልጅ ነኝ። አላወቀኝም እንዴ? ይቅርታ አላወቅኩም። እንደውም የወለድከኝ አስታወስኩ። እንዴት ነህ ጎረምሳው? አለሁ አባዬ። እኔ የምልህ ባለፈው ልክልሃለሁ ያልከኝን ጫማ እኮ እስካሁን አላክልኝም። በሰላም ነው? አዎ ልልክልህ ነበረ ግን የሆነ ነገር ትዝ አለኝ። ምን ትዝ አለ? አለመላክ እንደምችል።
አባዬ በቃ አሜሪካ ስትሆን ጨዋታ ሁሉ አጨመረ አይደለ? እኔ ምን አባዬ ለምን ለጫማ ያሰብክልኝም ብር በካሽጎ አማካኝነት ወደ ኢትዮጵያ ኤምፔሳ በቃ ማስታወቂያ ከደረሰ ከት እናደርጋለን። አትታዘቡ፣ ስለማይጠቅማችሁ ነው። ለሉቃስ ልሰጠው ነበር። የለም እኔ ልብላ በቃ። አሎ ጉዩ ሉቃስ አቤት። ሉቃስ የለም ወይ? ንሸት ለሉቃስ ልሰጠው ነበር። የለም ልብላው ነው። አሎ ሉቃስ አቤት። ሉቃስ የት ሄዶ ነው? ወይ ንሸት ልብላ ለብቻ ሉቃስ ሉቃስ የት ነው ያለው? ወይ ስጋት ላይ ነው። የቱ ጋር ነው ያለው? ከባድ ስጋት ላይ ትዝ አለኝ። ኖሃ ጋር ትተነው መተን ነው አይደል? ስለዚህ እኔ ልብላውና ለሱ ወይ ሌላ ይገዛለታል። እንዴ ሉቃስ የት ነው ያለው? እኔ ነኝ ሉቃስ። ለምን ያዘከል? እኔ እኮ ነኝ ሉቃስ። ሉቃስ አቤት። ሉቃስ ወይኔ ሸት ሉቃስ የት ሄዶ ነው? ምን አትቶ ነው እንደዚህ የምትጫወችበት? ወይን ሸት ሉቃስን አይተሽዋል? ይኸው ሉቃስ። እኔ እኮ የሚያስቀኝ ኖሃ ጋር ሄዶ ነው ሊያ ኖሃ ጋር ሄዶ የቱ ጋር በቃ ወይን ሸት ስለሌለ እኔ ልብላ። ለምን ቁጭ በል እስቲ። ምንድነው? ምን ሆነክ ነው? በቁም ስትካል እንዲህ ነው የሚሰማ። እኔ ሆነኝ ሉቃስ። ግን እንደ ሀሳብ አትጫወቺበት፣ እንደዚህ አትጫወቺበት። መኖሩን እንዲጠራጠር አታርጊ። ወደ ዛሬው ደግሞ ዋናው ጉዳያችንና አስተያየት ወደምንሰጥበት ጉዳይ ስንገባ እኔ እስከ ዛሬ ድረስ ውሻ ቤት ውስጥ እንደሚጸዳ፣ ቤት ውስጥ የተሻለ ምግብም ከሆነ ቤት ውስጥ እንደሚበላ ምናምን ነው ማለት። የውሻ የውበት ሳሎን ተብሎ አዲስ አበባ ውስጥ ተከፍቷል። አዲስ አበባ ውስጥ እኔ አዲስ አበባ ባልሆንም ግን ይገርመኛል። ኢትዮጵያ ውስጥ የውሻ የውበት ሳሎን ተብሎ መከፈቱ በጣም ይገርመኝ ነገር ነው። ቪዲዮ ነው ውሻዎች የውበት ሳሎን አሁን ያለ ነው። በሰጠው አገልግሎት የውሻዎችን ንጽህና ነው የምንጠብቀው። ጥፍራቸውን እንቆርጣለን፣ እንሞርዳለን፣ ጆሮአቸውን እናጸዳለን። በዲስኢንፌክታንት እና በፓውደር ፖፕ የሚያደርጉበት ቦታ ይጸዳል፣ መዳፋቸው ይጸዳል እና በሻምፑና በኮንዲሽነር አድርቀን መጨረሻ ላይ ኦራል ካቪቲ ስፕሬይ እናደርጋለን። ኦራል ካቪቲ ስፕሬይ ለአፍጠረን የሚጠቅም ነው። ፀጉር ያላቸው ውሻዎች ለአፍጠረን የሚጠቅም የውሻ አፍጠረን ማን ያገባዋል? ማለት ውሾች ሲገናኙ ይጸያየፋሉ። አንተ አፍጠረንማ ያስጠላል ምናምን ነገር ይባባላሉ። ቆይ እሱን ንገሩኝ። እኔ ውሻ አሳድገኝ አላውቅም፣ ኖሮኝም አያውቅም። ስለ ውሻ አላውቅም። ግን የአፍጠረን ሕክምና ለውሻ ምን ያደርጋል? አያገባኝም። ለጨዋታ ያክል ነው ግን ስለገረመኝ ነው። ልክ እንደ ማልቴዝ ፑድል ደግሞ ፀጉራቸውን በስታይል እንቆርጣለን። ትልልቅ ውሻዎች ደግሞ ጀርመን ሼፐርድ፣ አላስካን ማልሙዝ፣ አውስትራሊያን ሼፐርድ እነዚህ ደግሞ ፀጉራቸው ስለማይቆረጥ ኦሬዲ ዲሼድ ስለሚያስፈልገው ዲሼድ እናደርጋለን። ሰፕሊመንቶች ነው ያሉ ልክ እንደ ምግብ አልበላ ሲላቸው እኛ ቫይታሚን ብለን እንደምንወስደው አይነት ፓምፐርስ አንዳንድ ቦታ ኧረ እያበዛችሁት ነው። እውነት እያበዛችሁት ነው። ምን እንዳለች ሰምታችኋል? ፓምፐርስ አለች። ኧረ ተው ፓምፐርስ ለውሻ እንዴ! የሰው ልጅ ራሱ እኮ በየገጠሩ በጨርቅ ነው የሚጸዳዳው። የውሻ ውበት መጠበቁ እንዳለ ሆኖ ግን እንደዚህ ደግሞ ለአእምሮ የሚከብድ ለሀበሻ አእምሮ የሚከብድ ነገር ስናይ ደግሞ በጣም ሳንፈልግ እንስቃለን። ሳንፈልግ ነው የምንስቀው እና ተረዱ። እና ብንሰድባችሁ ምንም ብንላችሁ ተረዱ። ናቸው ስንሄድ ሽንት እንዳያስቸግረን ፓምፐርሶችን እንሸጣለን። ወተቶች አሉ ለአራስ ውሻዎች የሚሆኑ ጡጦ፣ መመገቢያ፣ መጫወቻ እነዚህ እንሰጣለን። እሱን ደግሞ ፓፒ ትባላለች። ዛሬ የመጣሁት እሷን ግሮሚንግ ለማሰራት ነው። ግሮሚንግ ማለት ፀጉሯን፣ ጥፍሯን፣ እጆቿን በቃ ጠቅላላ ጆሮዋን ውሻው ባለቤት ነው። እነዚህ ነገሮች አገልግሎት ለማግኘት ነው። እሺ አሁን የኩላሊት ነቅለ ተከላ ሳታረጉ
በዚሁ ከቀጠለ እኮ አይቀርም ውሻዬን ለማዳን ተባበሩኝ ብሎ በየቲክቶክ የሚመጣ አይቀርም። አሁን በዚህ ከቀጠለ እኔ አሁን የገረመኝ የፓምፐርሱ አንድ የውሻ ያፍጠረን ተብሎ አንድ ብቻ አያገባኝም። ውሻ በጣም የምትንከባከቡ ሰዎች እንኳን ደስ አላችሁ። እና የዛሬውን ቪዲዮ ጨርሰናል። በቀጣይ ቪዲዮ እንገናኛለን። እስቲ ውሾችን መንከባከብ አለብን የለብንም የሚለውን አለብን፣ ግን በዚህ ልክ ፓምፐርስ ዳይፐር ምናምን ነገር ተብሎ እንትን እስከምንል ድረስ መንከባከብ አለብን የለብንም የሚለውን ኮሜንት ላይ እያሰፈራችሁ በቀጣይ ቪዲዮ እንገናኛለን። ይመቻችሁ።